ላቸውና ያንዳንዱ ለአላህ ለነሱ ለበኒ እስራኤሎች ልጆች ያረገላቸውን ፌቨር የዘረዘረ ሄድና መጨረሻ ደግሞ ወዴት ይገባል? ወደ በቀራ ማለት ላም ማለት ነው። ያቺ ላም ለምን አላህ ረዱት እንዳላቸው እያንዳንዱ ነገር ያስቀምጣል። ለምንድን ነው ረዱት የተባለው? ምክንያቱ ምን ነበር? ያቺ አሁን ምሳሌ አንዳንድ ክርስቲያኖች ቁርአን እኮ ምዕራፉ የተሰየመው እኮ የላም የጉንዳን ወይም የንብ ምዕራፍ ይላሉ። ዋናው ግን መዓናው ምንድነው ነው? እዛ ጋር ሱረ በቀራ የሚባለው ዋናው መልእክቱ ምን ማስተላለክ ተፈልጎ ነው እንጂ ላም ቀይናት ወይም ደግሞ ጥቁር ናት ወተት ይወጣታል ምናምን የሚል ዝርዝር አይደለም ያለው። ገብቷችኋል? ከዛ የዘረዘረ ይሄዳል። ያቺ ላም አሁን ያንን ታሪክ ብነግራችሁ ወላሂ ሰች በጣም ኢንተረስቲንግ የሆነ ነው። ያንን ላም ረዱት ለምን እንደተባለው ማለት ነው። ከታረደ በኋላ ራሱ በጣም ብዙ ፕሮሰስ ይሄድና ይታረዳል። በኋላ አላህ ምን ይላቸዋል? አንድ ሰው ገለው ነበርና ያንን ማን እንደገደሉ ደብቀው ነበር። ማንን? የበስ እስራኤል ልጆችን አንድ ወገናቸውን ገለው ደብቀው ነበር። ያቺ ላም አላህ ካረዱት በኋላ ምን አላቸው? ከላሚቷንም ጭራ ያንን የሞተ ሰውዬ ምቱት አላቸው። ሲመቱት ምን ሆነ? ሰውየው ተነሳ። ምን? ከሞት ተነሳ። አላህ እዛ ጋር አሁን ምን ብሎ ይዘጋዋል? እንደዚሁም ከሞታችሁ በኋላ እንዴት እንደምንቀሰቅሳችሁ ልናሳያችሁ በእርግጥም ይሄን እናረጋለን ይላል። ሰዎች ምን ይሉ ነበር? በኋላ እንዴት ወደ ነበርንበት ወደ ህይወት እንመጣለን ይሉ ነበር። ያ የሞተ ሰውየው ዛሬ ሞቶ ነገ ተቀሰቀሰ አይደለም። ምክንያቱም ያቺ የርድ ስርዓቷ እንትኗ ላሟም ለመፈለግ ብዙ አመታቶች ሄደዋል። ያ ሰው ከተነሳ በኋላ አላህ ምን ይላል? በእርግጥም ከሞታችሁ በኋላ እንዴት እንደምንቀሰቅሳችሁ ልናሳያችሁ በእርግጥም ይሄን እናረጋለን ይላል። ከዛ ያ ሁላ ታሪክ ይነግራቸውና መልሶ ደግሞ ወዴት ይሄዳል? ቁርአኑን እንዴት እንደበረዙት እንዴት እንዳረጉት፣ ከዛ ለሙሳ መጽሐፍ እንደሰጠው፣ ከዛ ኢሳን እንዳስከተለው፣ ከዛ መልሶ ደግሞ በሱለይማን ላይ ተቀጠፈው የነበረውን እንደዚህ ድግምተኛ ነበር ምናምን ብለው የተናገሩበትን አላህ መልሶ እዛ ጋር ይነሳና ሱለይማን ምን እንዳልነበረ ከሃዲ እንዳልነበረ እንዳልካደ፣ ግን ሰይጣናቶችን ሰዎችን ያታሉና ድግምትም እንዲሰሩ ያስተምሯቸው እንደነበረ ያ ሁላ ይናገራል። ከዛ በኋላ ደግሞ መልሶ ወደ ክርስቲያን ይሄዳል። እነዛ ክርስቲያኖችም ይሁዶችም ገነት ከኛ ውጪ አትገባም አሉ። እናንተ እውነት ከሆናችሁ መረጃችሁን አምጡ፣ እናንተ አይደላችሁም ማንም በአላህ የሚያምን በርግጥም ገነትን እናስገባዋለን ይልና ይዘረዝራል። መልሶ ደግሞ ይወቅሳቸዋል። ማንን? ክርስቲያኖች። አላህም ልጅ ያዛለ ይላሉ። ከዛ ደግሞ ይሄድና ምን ይላል? ያወራል። ምን ይላል? አላህን እዛ ጋር መጨረሻ ላይ ይሄድና እነዚህ ክርስቲያኖችም ይሁዶችም በእርግጥም አንድ መጽሐፍ እያነበቡ ይላል። አንድ አይነት መጽሐፍ እያነበቡ ብሉይ ኪዳንን የክርስቲያንም የይሁድም ነው። አንድ መጽሐፍ እያነበቡ ኦፍ ኮርስ ዊ ኖ ክርስቲያን ክሌም ያደርጋሉ እንጂ እነሱ ሆኖ አይደለም። አንድን መጽሐፍም እያነበቡ ክርስቲያኖችም ይሁዶች በምንም ላይ አይደሉም ይላሉ። ይሁዶችም ደግሞ ለክርስቲያኖች በምንም ላይ አይደለም ይላሉ። ለዛውም አንድ አይነት መጽሐፍ እያነበቡ ወይም ክርስቲያን ሆኑ ወይም ይሁዳዊ ሆኑ በቀኝ ቀጥተኛ መንገድ ትመራላችሁ አሉ በሏቸው። የኢብራሂም መንገድ ቀጥተኛ ሲሆን የሱ መንገድ ተከታዮች ነን በሉ ይላል። ወላሂ ቁርአን ሰው አሜዚንግ። ከዛ ሄድና ኢብራሂም ልጆቹን ወደ እስልምና እንደጠራ ከዛ ያዕቆብን እንደጠራ እያለ ይዘረዝራልና በጣም ረጅም ታሪክ ነው። ሰመራይዝ ላድርግልሽ ብዬ ነው። ብቻ ቀደም ያም ሆነ ያነሳሽው ነገር ቁርአን ላይ የለም። አደም ከልጅ እንደሚባል ነገር ከዚህ በላይ ሁሉ አረጋቸው ባቢ እንትን ነው። ኢትስ ፋይን ምናልባት ተሳስቼ ይሆናል። ግን ምን አለ መሰለህ እኔ እጅ ላይ ያለው ቁርአን እያነበብኩ ያለሁትና የነበረውን ነውና ኢትስ ኦኬ። ምናልባት ተሳስቼ ይሆናል። በዚህ እርግጠኛ መሆን አልችልም። ድጋሜ ሄጄ ቼክ አደርገዋለሁ። ኢትስ ፋይን። እኔ ግን ልጁን ሳሳየው አሳየኛለኝና ካሜራውን ከፍቼ ይሄኛው ብዬ በእርግጠኝነት ሆኜ የምነግርህ አሳይቼው አይ ይሄ እንደዚህ ብሎ ነው አስረድቶኛል። and it's all fine። ምናልባት ያለፍኩት ነገር ይኖር ይሆናል እና ኖ ቢግ ዲል። ድጋሚ ማንበብ አለብኝ። ቼክ አደርገዋለሁ እንጂ ሌላ ሪዝን እንትን ብሎኝ አይደለም። there's no reason ለኔ የሌለውን ጽሁፍ አነበብኩ ምልበት ምንም አይነት ሪዝን የለኝም። so it's okay. I'm going to check it again. It's fine. መጽሐፍ ቅዱስ ውስጥ ነው ያነበብሽው? ይሄ maybe ይሆናል። you never know. so I'm going to check it again as I said. አለቁ ስላለ ነው ኖ ስላለ ነው እንግዲህ መጽሐፍ ከሆነ እንደነበር ነው። አይ ኤኒዌይ ባቢሎን እንዴት ነው ስላለ ምናልባት ተነስተሽ ሆነ ያነበብሽው መጽሐፍ ቅዱስ ውስጥ ነው። አይ I'm going to check it. It's okay. ችግር የለውም። ቼክ ማድረግ ነው ድጋሚ
anyway ሰማችኋል ያ ባቢ ትሰማለህ ጀዝባነሽ ይለኛል ኧረ እንደው ሰው ተቋርጦ ምን ሆነ ነበር ይሄን አንዱ ረበስማ ግድ የለም እንዴት በዚህ ደረጃ እንዴት ነው ሰው አንዳንድ ሰዎች how sad ጓል እየሰማች ነው I'm listening yeah የማን ነው የሚቆራረጠው የኔ ነው የሷ ነው ያንተ ትንሽ ያዝ ያረጋል ባቢ ድምጽ ይሰማል ግን ይሰማላችሁ ወደታችሁ አንዱ ኮሜንት ላይ እንትናየውና ቀጥል ባቢ ትሰማለህ እስኪ ኮፒ ሊንክ ያዘጥር ያ ታብና ኮፒ ሊንክ አድርገው ጀማ የዜጎች ንግስት ይመቻችሁ anyway ጓል ተረጋጊ አንዴ ግድ የለሽም የኮሜንት ነገር ሰው እንደዛ ነው ገብቶሻል ሰው እንደዛ ነውና መረጋጋት አለብሽ it's just interesting በጣም ይገርሙኝ ነው እንጂ አይ it's okay ምን ተፈጥሮ ነው ጓል አይ ምንም nothing not big deal it's so good ትንሽ just guys ምንም አትበሉ ያልተረዳችሁ ነው የጠየቀችው ሙስሊም ነው አላለ የጠየቀች ነው የተሳደበው ሙስሊም አይደለም ይያለው ሙስሊም ነው አልተባለም I don't know that's crazy እንትና የዜጎች ንግስት ይሰማችኋል ይሰማል የዜጎች ንግስት ሰላም ብያለሁ አይ ንቀዩ ኤርፎኑን ንቀዩ በእናትህ ወንድ ኮንክ ንቀለው ኤርፎን ካለ ንቀለው አቂየዋለሁ ከታች ኮሜንት አስቀምጠ ነበር ምን ቢ እንጃ Allah is the true God እና ምን ብለ the only one created the universe ምናምን ብለ አስቀምጠ ነበር ታምናለህ አምናለሁ ሙስሊም ነህ ንግስት ነህ የዜጎች ንግስት ነኝ ባንዲራዋ ምንድነች እቺ በኢትዮጵያ እንትን አድርገህ ያደረካት ዜግነትን ሪፕሬዘንት የሚያደርግ ባንዲራ ነው ምን LGBTQ ሪፕሬዘንት የሚያደርግ ባንዲራ ነው አንተ ነህ አርሎ ሉጢ አይደለም ሉጢ ነኝ ፕሮፋይል ላይ ያለው ነው ያለው ትሸመሸማለህ በጣም እኔ ቶፕ ነኝ ጋይስ በጣም ይቅርታ እንትን እንዳትሉ ወይ አንዱ አሁን አንተ እንደ ሴት ልጅ አፈንደደ ምናምን ትወቀጣለህ ማለት ነው እኔ ቶፕ ነኝ ባይሴክሹዋል ባቢ ወይ ይሄንን ላይክ ስለነዛ መጥፎ ነገር ተናገር አካውንቱ ሊያዘጋብህ ሆም ብሎ ሪካርድ ሊያረግ ፈልጎ ስለሆነ አውርዶ ባታወራው የተሻለ ነው the plan is ስለነዛ መጥፎ ነገር ተናገር ሪካርድ ያረግብህ yeah so you just take him down ብሎክ አድርግ እኮ እኔ ብሎክ ላድርግ ናውጣ ቆይ ናውጣ አንተ ይሸርሙጣሊ ጣናተህንና ሸመሸማለሁ አላለም ውሻ ነው ቂጤን አስወርቻለሁ አለኩ ከታች ደግሞ አላህ እውነተኛ አምላክ ነው አላህ ፈጣሪ ነው እያለ ኮሜንት ያደርጋል እና እንትን እኛ እንትን በመንለው ገብቶ እኮ ነው
ልክ ነህ ኑር አዲስ ነው ያወቀው ሊያዘጋብን ነው እነሱ ደግሞ እዚህ ጋር ስለነሱ መናገር ደግሞ በጣም ከባድ ነው የነሱ መብት መንካት በጣም ከባድ ነው እና ምንድነው እነዚህ ሰዎች ሙስሊሞች ናቸው ብሎ ነው ከታች ትክክለኛ አምላክ አላህ ነው አላህ ፈጣሪ ነው እያለ ኮሜንት ያደርጋል እኛ እንትን ያደርጋል ማለት ነው ከዛ የሸርሙጣ ልጅ አይደለም ዋሽቶ አውቆ አራ ሌላ ቤት ገብቶ ባለፈው ማን ነው አነስ ጋር ገብቶ ማርያም አራተኛ አምላክ ናት ምናምን ሲል የነበረ ልጅ ነው በውስጥ ገብቶ አንዱ ውቀጠኛ ልጅ ሰው አለ እኮ ድምጽህ ይመቸኛል አለኝ የምሬን እኮ እንደዛ ያለኝ ሰው አለ እና እኔ ብትሸመሽምኝ አለኝ አንዱ የሸርሙጣ ልጅ እኔ ትዝ አይደል በጣም ነው የሚገርመው ቆሻሾች ናቸው አውቆ ነው ሙስሊም ነኝ ያለው በጣም ነው የሚደብረው በእውነት በጣም ይደብራል እስልምና ለማሰደብ ብለው ራሳቸው ማንነታቸውን የማይሆን ቦታ ላይ ይከቱታል አውቀው እኮ ነው እስልምና እንደዚህ አይነት ሙስሊሞች አሉ እንዲባሉ አሁን የሉም ያልኩ አይደለም አያገባኝም ከሰው ከየትኛውም እምነት ተከታይ ቤተሰብ የተወለዱ ሊወጡ ይችላሉ ግን አላማቸው ምንድነው እዚህ ጋር የሚመጡት አንደኛ ነገር ኑር እንዳለው ነው ኑር አዲስ ሁለተኛ ደግሞ ሃይማኖትን ለማሰደብ ስለሚፈልጉ ነው ይሄ ሃይማኖት እኮ እነዚህ ናቸው እንዲባል ነው ከነዚህ ሰዎች እንደዚህ አይነት ሰዎች ይወጣሉ እንደዚህ አይነት ማንነት ያላቸው የተላበሱ ሰዎች አሉ እንዲባልላቸው ነው ቆሻሾች ናቸው እናንተ የምትሰሩት ፖለቲካ ዝም ብለን ነው ያለ ምንም እንትን የምናከሽፈው ብሎክ አድርጌዋለሁ ይታባት ሁለተኛ ደግሞ ሊያዘጉብን ነው የነሱ በጣም ከባድ ነው እነሱ መንካት አይቻልም በነገራችን ላይ ይሄ ነው የምዕራባውያን ስልጣን የሚባለው ይሄ ነው ወንድ ልጅ በጭስ መውጫው እየተወቀጠ እኩልነት መብት ማለት ይሄ ነው ከፈለገ ጾታውን ይቀየራል ሴት ልጅም ዲልዶ ገጥማ እንደ ወንድ ልጅ መውቀጥ ማለት በቃ ለነሱ እኩልነት ይሄ ነው ስልጡንነት የነሱ ስልጡንነት ይሄ ነው የተፈጥሮ ተቃራኒ መሆን ቆሻሻነት እኮ ነው ጌታ አባታቸው ምዕራባውያን ሰልጥነው አያውቁም ሲጀመር ይሰለጥኑም አይገባም የኛ መጀዘብ ነው እነሱ ስልጡን ያደረጋቸው እንጂ ስልጡን ስለሆኑም አይደለም የኛ መደንቆር ነው ስልጡን አይደለም እነሱ እኛ ራሳችን ማንነታችንን ስለማናውቅ እኮ ነው ለማንኛውም ወደ እንትናችን እንመለስ ጓል አንድ ለውጥ የሚባል ሰው ልጆቹን ተገናኙት የሚል አለ በመጽሐፍ ቅዱስና ለሱ እንዳይሆን አንብበሽ እሱን አንብበሽ እንዳይሆን ችግር የለውም አይ በቃ ዘጋ ነው እኮ ባቢሎን አምገኖች ከገይና መታየቱ እኮ መልካም ነገር እኮ ነው አሁን እኮ አንቺ የመሰለሽን ጥያቄ የፈጠረብሽን ነገር አንስተሽ መጠየቅሽ እኮ ትልቅ ነገር እኮ ነው አሁን ሰው እንከፍ ስለሆነ ነው እንጂ ሰው መጠየቅ አለበት ጓል በቃ መነካት የለበትም የሚባል ጥያቄ መኖር የለበትም ገብቶሻል አንቺ አላስፈላጊ ቃላቶችን እየተጠቀምሽ ራሱ ልትጠይቅም ይገባል ራሱ እንትን ከምናነበው አሁን ለምሳሌ በእስልምና ነብዩ መሐመድን እየተሳደቡ የተሰበኩ ሰዎች እኮ አሉ ፊት ለፊት አይደለ እንደዛ አይደለም የሚለው ታሪኩ ሊገሏቸው መጥተው ተሰብከው እንትን ያደረጉ ሃይማኖትን የተቀበሉ ሰዎች አሉ አይልም ይላል እኮ ኢየሱስ ክርስቶስ እየተሳደደ አይደለ እንዴ እንትን ወንጌልን ሲያስተምር የነበረው ሲሰብክ የነበረው እዚህ ጋር ግን እኛን ከፍ ስለሆነ ነው እንጂ ምንም ችግር የለውም ሰው በጣም ደካማ ነው አላስፈላጊ ቃላቶችን ሊጠቀም ይችላል ባለማወቅ እንደዛ አለ ማለቱ ግን በዛ አሸማቀ ድምድሩን እንትን ማድረግ ትክክል አይደለም ሰው የፈለገውን ጥያቄ መጠየቅ አለበት የሚመስለውን አያቅም እኮ የማያቅ ሰው ተጠያቂ አይደለም ሰው ባለማወቁ ፈጣሪ ማይጠይቀው አንተ ማን ምን ቢና አንተ የምታሸማቀቀው በማያውቀው ነገር ልክ አይደለም ሁሉም ሰው በድፍረት መጠየቅ አለበት ደፋር ጠያቂ ነው መፈጠር ያለበት እኛ የምንቃወመው አጠይቁ የሚባል ትውልድ እኮ አለ መጽሐፍ ቅዱስ አንስተን ስንጠይቅ ርኩስ ናችሁ እናንተ የሰይጣን ቁራጮች ስለምንባል እኮ ነው ትክክል አይደለም
ይሄ ነገር አልገባኝም ካለ ሰው በቃ መልሱን ነው ቁጭ ማድረግ ገብቶሻል። ከዛ ደግሞ አላስፈላጊ ቃላቶችን ይሄ ትክክል አይደለም እቺ እንደዚህ ነው የሚደረገው ብሎ በሚያምር እንትን መገሰጥ ነው መመለስ ነው። ገብቶሻል አባባሌ? ያ አይ አንደርስታንድ። አይ እንትን እኮ ነው ችግር የለውም እኮ አይ አሁን እንደውም ሞር እንትን አደረገኝ አንዱ የሆነ ቦታ ላይ ሞር ሄጄ ቼክ እንዳደረገው አደረገኝ ማርያምን። ኢትስ ኦኬ ተሳስቼ ይሆናል። ያ ኤኒዌይ ደስ ይላል ማወቅ። እኔ የሰዎች ፐርስፔክቲቭ ማወቅ ደስ ይለኛል መስማት ማዳመጥና የሆነ ነገር ተሳስቼም ቢሆን እንትን ሲሆኑ እንደዚህ የሆኑ ሰዎች ሳይ ይገርመኛልና ለኔ ያስተምረኛል ብዙ ነገር እንደዚህ አይነት ነገር ያስተምረኛል። ዲኖታ ስለ ሰዎች ብዙ ነገር እማርበታለሁ ሞር so it's okay and I will keep reading. መልካም እሰማለሁ። ያ እሺ ሌላ የምታነሺው ጥያቄ አለ? ኧረ የለም። መጠየቅ አለ። ለዛ ነው እኔ በቃ ፐብሊክ ላይ ስለ ባይብልም ሆነ ስለ እንትን መጠየቅ አቁሜያለሁ። ምክንያቱም ትንሽ ሰው አሉ ያውቃሉ ብዬ በጣም እማምናቸው ሰዎች አሉ። እማምናቸው ስለ ያውቃሉ ብዬ ጭንቅላት የተቀበላቸው ሰዎች አሉና እነሱን ነው መጠየቅ የጀመርኩትና ያስረዱኛል ክሊርሊ እና በጣም በዛ ተመችቶኛል እኔ። ስለዚህ እንደዚህ ኦፕን እንትን ላይ መጠየቁ ሰው እንዳልከው ነው ጥያቄ መጠየቅ እንደ እንትን አርጎ እንደ በተለየ አይነት መልኩ ከወሰደው ኢትስ ኦኬ አለመጠየቅ ነው። እንደዚህ ኦፕን እንትን ላይ አልወሰደም መጠየቅ ነው። አልወሰደም እንደዛ የወሰደ ሰው እኮ የለም። እኔ እንትን የማደርገው እንደዛ የወሰደ ሰው የለም። አሁን ቅድም መጨለል የሚባለው ነገር አንቺ ውስጥ የሆነ ነገር እንደፈጠረ ነው የሰማሁት ከቃልሽና እሱ የሚጠቀመው ጳውሎስ ነው ኡስታዝ ወይ ነው የሚጠቀመው ለምንድን ነው ወይ መጨለል ነው ወይ መስለም ብሎ ሲል ለምን መሰለሽ መጨለል ማለቱ ማበድ አይደለም። ገብቶሻል? እኛ እየሰማችሁ እኛ የምናውቀውን ስለምንናገር መጽሐፍ ቅዱስንም ስለምናውቀው ስለ መጽሐፍ ቅዱስ እየነገርናችሁ የሆነ ቦታ ላይ አርፋችሁ ልትቀጥሉ አትችሉም ማለት ነው። ገብቶሻል አባባሌ? አዎ ትክክል ነው ብላችሁ የምትከተሉትን መጽሐፍ ቅዱስ ትክክል እንዳልሆነ እየነገርናችሁ እንትን የለም በቃ አረፍ ብላችሁ የምትቀመጡበት እንትን የለም ለማለት ነው። ማንነት አይኖራችሁም ለማለት ነው። እሱን የተጠቀመው እንዴት አብዳላችሁ ጨርቅን መጣል ምናምን አይደለም። ገብቶሻል? እና ጨለልሽ ሲሉሽ እንትን እንዳይመስልሽ ብዬ ነው። ነው ችግር የለውም ነው ቀጥሉ። ቀጥል ባቢ ሶሪ የለም ቀጥል። ኦኬ ቴንክ ዩ። እዚህ ጋር ምን አለ መሰለሽ ጓል የቁርአን በርግጥ በጣም ግልጽ የሆነ ነገር ነው። በሴም ታይምስ ደግሞ እንደ ሌሎቹ መጽሐፎች ዝም ብለሽ አንበብሽ ለመረዳት በጣም ያስቸግራል። ለምን ሲባል ቁርአን የወረደበት ሪዝን አለው። አስባበል ኑዝል የሚባል ነገር አለ ቁርአን ሲወርድ ማለት ነው። ምክንያቱም ቁርአን አሁን ወረደ ሲባል አንዳንድ ሰዎች እንደሚያስቡት እንደ መጽሐፍ በአንድ ጊዜ ከሰማይ ወርዶ ዱብ ያለ ነገር አይደለም። ቁርአን ሲወርድ የነበረ ሰዎቹን ጥያቄ ሲጠይቁ ነበር የሚወርደው። ገብቶሻል? ብዙ ጊዜ ዝም ብሎ የሚወርድን ጊዜ አለ። ሴም ታይምስ ደግሞ ሰዎች ጥያቄ በጠየቁ ጊዜ መልስ ሆኖ ይወርድላቸዋል ወዲያውም። ለምሳሌ አሁን አንድ ነገር ልንገርሽና ስታነቢ ግራም ያጋባሽ ነገር በመሀል ልታገኝ ትችያለሽ። ለምሳሌ አሁን 18ኛው ምዕራፍ ላይ ሱረቱል ካፍ የሚባለው እነዚህ የዋሻ ምዕራፍ ሰዎች የሚባለው በጣም ትልቅ የሆነ ትምህርትና መልእክት የያዘ ነው ይህን ሱራ ማለት ነው። እና ይህን ሱራ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው በየሳምንቱ ጁማ ቀን ሱረቱል ካፍን ቅሩ ነው ያሉት እና ትልቅ ነው። ኢቭን ራሱ ከሱረቱል ካፍ ላይ የመጀመሪያ 10 አያዎች ወይም ደግሞ ቨርሶች አሉ። እሱን የሐፈዘ ነቢዩ አለይሂ ሰላቱ ሰላም በሐዲሳቸው ምን ብለዋል? ከደጃልን ፈተና አላህ ይጠብቀዋል ነው ያሉት። እና ትልቅ ሱራ ነው። ይህንን ሱራን የወረደበት ሰበብ አለው። እሱ ምንድነው? እነዚህ የመካ ቁረይሾች አሉ ወይም ደግሞ ጣዖት አምላኪዎች አሉ። ወደ መዲና ሄዱና ለነዚህ ለይሁዶች ወይም ደግሞ ለጁሁሾች እነሱ የመጽሐፉ ባለቤቶች ዕውቀት አላቸው። ከዚህ በፊት ነብይ ይመጣላቸው ነበር፣ ብዙ ነገር አላቸው።
ከዛ ሄደው ምን ይሏቸዋል በርግጥም ከመካ ነብይ ነኝ ብሎ መሐመድ አለይሂ ሰላቱ ሰላም ተነስተዋል ስለዚህ ነብይ ምን ትሉናላችሁ ብለው ሲጠይቋቸው እነዛ ምን አሉ ሄዳችሁ 3 ጥያቄ ጠይቁት ይሄን 3 ጥያቄ የመለሰ ከሆነ በርግጥም ነብይ ነው አሉ ሶስቱ ጥያቄ ግን ያልመለሰ ከሆነ ግን ውሸተኛ የሆነ ነብይ ነው አሉ እነዛ ይሁዶች መዲና ሄደው የሚጠባበቁት የነበረበት ምክንያት አላቸው ምክንያታቸው ምንድነው ወደፊት ነብይ እንደሚመጣ ከዚህ ከመካ አካባቢ ከመዲና አካባቢ ነብይ እንደሚነሳ ያቃሉ ያንንም ራሱ በኦሪት ዘዳግም 18 ላይ ያስቀምጠዋል ምን ይላል ወደፊትም ከወንድሞችህ እንዳንተ ያለው ነብይም በርግጥም አስነሳለሁ ይላል ያንን ይጠብቃል ሁለተኛ አዛያ ወይም ደግሞ ኢሳይያስ 42 ላይ ነብይ እንደሚመጣ ይናገራል ወደታች ይወርድና ኢሳይያስ 42 በተለይ ከ9 ጀምራችሁ እስከ 18 ብታነቡት ባቢ አንብበውና ነብዩ ሰለላሁ ዐለይሂ ወሰለም እዛው ታገኙአቸዋላችሁ ምን ይላል ይሄን ነብይ የሚመጣበት ቦታ ሁላ ይናገራል የት ይላል ሲላ የሚል ተራራ አለ ይሄ ነብይ የሚነሳው ከሲላ ተራራ ላይ ነው ሲላ ተራራ ደግሞ ሰርች ብታረጉት ያለው መዲና ውስጥ ላይ ነው ያሉት ያ ማለት ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ከሄዱ በኋላ ያረፉበት ወይም ደግሞ የኖሩበት ቦታ ነው እዛ ላይ ማለት ነው ይህ ነብይ ከሲላ ተራራ እናም ዘሮችም ይናገራሉ የቄዳር ህዝቦችም በርግጥም በተራራ ላይ ሆነው ይዘምራሉ ለጌታቸው ይላል የቄዳር የሚባለው ኦሪት ዘፍጥረት ላይ ራሱ 17:25 ላይ ቄዳር ማለት የኢስማኤል ልጅ ነው ነብዩ ሰለላሁ ዐለይሂ ወሰለም የሚመጡት ኢብራሂም 2 ልጆች አላቸው ኢስማኤልና ኢሳቅ ነው ነብያቶች ሁሉ ጠቅላላ የሚመጡት በኢሳቅ በኩል ነው የሚመጡት የመጨረሻው ነብይ ግን የመጡት ግን በኢስማኤል በኩል ነው የመጡት አሁን ኢሳይያስ 42:9-11-12 ላይ የቄዳር ህዝቦችም በርግጥም ድምጻቸውን ያነሳሉ በየተራራውም ላይ የወጡ ይዘምራሉ ለጌታቸውንም አዲስ መዝሙር ይዘምራሉ ይላል አዲስ መዝሙሩ ቁርአን ነው የቄዳር ህዝቦች ደግሞ የተባሉት የኢስማኤል የልጅ ነው ነብዩ ደግሞ የመጡት ደግሞ ከእስማኤል ዘር ነው ቦታውም ደግሞ አስቀምጠውታል ጂኦግራፊካሊ ኤቭሪ ሊትል ቲንግ እና ጣዖቶችን ይሰባብራል ከጨለማው ደግሞ አህዛብን ወደ ብርሃን ያስወጣል ይላል ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሆነው ከመምጣታቸው በፊት መካ ጠቅላላ 365 ጣዖታችን ካባ ውስጥ አጭቀው ነበር የተቀመጡት ጣዖቶችም ይሰባብራል በጠላቶቹም ላይ ደግሞ ይበረታል እና አላህም ደግሞ ከዚህ በፊት ጨለማ ውስጥ የነበሩ ሰዎች ምን ያረጋቸዋል ጌታቸውም ያሳያቸዋል ይላል አሁን ጠቅላላ ያለው ያ ስለሆነ እነዚህ ይሁዶችን መዲና ሄደው ያን ነብይ ጠብቁ ነበር ግን ሲጠብቁት የነበረው ግን በኢሳቅ በኩል ይመጣል የሚል ግምት ነበራቸው በዚህኛው በኩል እንትና አይሉም ነበር ለዚህ ነው ይሁዶች እኮ ነብዩን ሪጀክት ያደረጉበት እኮ ምክንያታቸው እኮ እውነተኛ ነብይ አይደለም በሚል አይደለም ለምን በኢሳቅ በኩል አልመጣም ነው እንጂ ሌላ ታምራ የላቸውም ክርስቲያኖች ግን ምንም ምክንያት የላቸውም ዝም ብሎ እንደ ጎርፍ የሚከተሉ ሰዎች ናቸው እንጂ ምንም አይነት ምክንያትም ሪዝንም የላቸው ጭራሽ ምንም አይመለከታቸውም ሲጀምር ራሱ ማለት ነው ከዛ እነዛ ቁረሾች ይሄዱና መዲና ላይ ሲጠይቋቸው 3 ጥያቄ ሰጧቸው ይሄን 3ቱን ጥያቄ ከመለሰ በርግጥም እውነተኛ ነብይ ነው ካልመለሰ ግን ውሸተኛ ነው አላቸው ምንድነው ጥያቄው አንደኛ እነዚህ ዋሻ የገቡ ሰዎች ምክንያታቸው ምን ነበር ለምን ነበር ዋሻ የገቡት ሁለተኛ ጥያቄ ደግሞ ስለ ሩህ ስለ ነፍስን ጠይቁት ሶስተኛ ጥያቄ ደግሞ ከጥግ እስከ ጥግ ወይም ደግሞ ከምስራቅ ወደ ምዕራብ የዞረው ሰውዬ ማን ነበር እና አላማውስ ምን ነበር በሉና ጠይቋቸው ብለው ላቋቸው ከዛ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመጡና ይሄን ጥያቄ ሲጠይቋቸው ነብዩ ምን አሉ ነገ ተመለሱ አሏቸው አሁን እዚህ ጋር ነው ወላ ቁልፉ ያለው ለምን አያቁትም ምክንያቱም አላህ እነሳቸው ወሂስ ካልተወረደላቸው ድረስ መልሱ ከአላህ እስካልመጣ ድረስ ይሄ ነው ማለት አይችሉም ቁረይሾች ምን ማለት ጀመሩ አገኘ ነው ይሄው ስንላቸው አልነበረም እንዴ ይሄ ከውሸተኛም ነብይ ነው ስንል አልነበረም እንዴ ይሄው የጠየቅነው ጥያቄ አልመለሰም አሉ ከዛ በማግስቱ ሲመለሱ መልስ የለም አሁንም በሶስተኛው ሲመለሱ መልስ የለም አስቡት ነብዩ ነብይ ናቸው ነብይ ነኝ ብለው ያስተማሩ ነው 3 ጥያቄ ተጠይቀዋል መመለስ አቅቷቸዋል አልመለሱም ምክንያቱም ወህይ አልመጣም ቁረይሾች ደግሞ ድሮም ማጣጣልና እሳቸውን መግደል ማሳደድ ነው የጀመሩትና በቃ አሁንማ አገኘ ነው እስከዛሬ ድረስ ምን ሲል የነበረው ነብይ ነኝ ሲል የነበረው 3ቱ ጥያቄ መመለስ አቅቶታል አስቡት ያጀማ ከዛ 15 ቀን ፈጀ ከ15 ቀን በኋላ ጅብሪል አለይሂ ሰላም ያንን ሱራውን ሙሉን ሱራውን ይዞ መጣ እያንዳንዱ የጠየቁት ሱራ ማለት ነው ስለ ዋሻ ሰዎች ስለ ሩህ ስለ ዙልቀኒ
አሁን እዛ ጋር ስታነቡ ሱረቱል ካፍ ላይ እዚህ ጋር ምዕራፍ 18 24 ላይ ምን ይላል? ይሄ ሁሉ አሁን ያ ሁሉ የቆየበት ምክንያት ስትጀምሩ ምን ይላል? አላህ የሻ እንደሆነ እሰራዋለሁ ብትል እንጂ በራስህም ጊዜ ጌታህን አውሳ ማለት ማንኛውም ነገር ስትናገር አላህ ቢሻ አረጋዋለሁኝ ብትል እንጂ አትናገር። አሁን ይሄንን ከመሃል ታሪኩን ጀምራችሁ ስታነቡት በመሃል ምን ይላል? አላህ ከሻ እንደሆነ እሰራዋለሁ ብትል እንጂ ለምን ማለት አስፈለገ ልትሉ ትችላላችሁ። ምክንያቱም ታሪኩ የዋሻዎች ሰዎችን ታሪክ እያወራ ነው የሚሄደው። ነብዩ ሰለላሁ ዐለይሂ ወሰለም ያኔ ቁረይሾቹ መተው ሲጠይቋቸው ምን አሏቸው? ነገ ተመለሱ ነው ያሏቸው። ምን ማለት ነበረባቸው? አላህ እያስተማራቸው ኢንሻአላህ ጌታዬ ከፈቀደ ነገ መልስላችኋለሁ ማለት ሲችሉ ዝም ብለው ምን አሉ? ነገ ተመለሱ አሉ። ለዛ አላህ 15 ቀን ቀጣቸው። ለዚህ ነው ሙስሊሞች ብዙ ጊዜ ስትሰሙ የሆነ ነገር ትመጣለህ ካላችሁን ኢንሻአላህ እንመጣለን፣ ታረጋዋለህ ኢንሻአላህ እናረጋዋለን። አላህ ከፈቀደ ነው የምናረገው፣ ምክንያቱም መቆየታችን አናውቅም። በዛ ምክንያት 15 ቀን ቆየ። እዚህ ጋር አሁን 24ኛው ያለው ቨርስ ላይ ተነጥሎ የገባ ነገር ስለሆነ አንዳንዴ ለአንባቢ ይሄ ሁሉ ታሪኩ እያወራ መሀል ላይ ለምን እንዲህ ማለት ተፈለገ ልትሉ ትችላላችሁ። ያን ሊያስተምራችሁ ይሄዳል። ስለ ሩህም ይጠይቁሃል። በእርግጥም ሩህ እውቀቱ ማጋ ነው በላቸው፣ ጌታዬ ጋር በላቸው። ስትሄዱ ወደ 88ኛ ነው 89ኛ ስትሄድ ምን ይላል? ስለ ዙልቀንይም ይጠይቁሃል በላቸው እንዲህ ይላቸዋል። አሁን እዚህ ጋር ለምንድን ነው ስለ ዙልቀን ይጠይቁሃል ያለው ብላችሁ ልትጠይቁ ትችላሉ። ምክንያቱም መጀመሪያ ጥያቄ ተነስቶ ስለነበረ ስለ ዙልቀንይም ይጠይቁሃል፣ በእርግጥም ዙልቀን እንዲህ ነበር ብለህ ንገራቸው ይላል። ገብቷቸዋል። እና እንደዚህ ሰበበል ኑዙል አለው። አሁን ኢብን ራሱ ምዕራፍ 58 ሱረቱል ሙጃዲላ አለና ያቺ ሴትየዋ ባሏ ምን ይላታል? ካሁን በኋላ አንቺ እናቴ ነሽ ይላታል። አሁን ይሄንን ይሄ አስባበል ኑዙሉን ካላወቃችሁት በስተቀር ያስቸግራል። ለምንድን ነው ስለዚህ ሴት ታሪክ ምንም አይገባችሁ? ከዛ በኋላ ለነብዩ ሰለላሁ ዐለይሂ ወሰለም ትመጣና ትነግራቸዋለች። ያ ረሱላህ ሰለላሁ ዐለይሂ ወሰለም ባሊኩ ካሁን በኋላ አንቺ እናቴ ነሽ አለኝ እና እኔ ካሁን በኋላ ለሱ የተገባሁኝ ነኝ እንዴ ብላ ጠየቀች። በጠየቀች ጊዜ ደግሞ ምን አሉ እሳቸው? መልስ የላቸውም። ምክንያቱም በሰዓቱ እዚህ ነገር አልተለመደምና አይታወቅም። እንደዚህ ሚስቴ ካሁን በኋላ አንቺ እናቴ ነሽ የሚባለው ነገር አይታወቅም። ከዛ በኋላ ኢንሻአላህ ተመለሽ ያሏት። በኋላ ጅብሪልን ቁርአን ይዞ መጣ። ምን አለ? አላህም የዛችን በባሏ ነገርን የምትከራከር ወደ አላህን የምታሰማውን ሴት ቃል በእርግጥም ሰማ። አላህም በንግግር መመለሻችሁ ይሰማልና አላህም ሰሚ ተመልካች ነው አለ። ያቺን ብሶቷ መታዩ ያቀረበች ሴትየዋ አላህ ሰምቷት በሷ የመጣ ያንን ሱራ ወረደ። አላህም አስጠነቀቀ። ምን አለ? እናንተ ሰዎች ሆይ ሚስቶቻችሁ እናቶቻችሁ ናቸው አትበሉ። ሚስቶቻችሁ እናቶቻችሁ እነዛ የወለዳችኋቸው ወይም ጡቶቻቸውን ያጠባችኋቸውና በጀርባዎቻችሁ ያዘለዋችኋቸው ናቸው እንጂ ውሸትን በእውነትን አትቀላቅሉ። ስለዚህ ምን አትበሉ? ሚስቶቻችን እንደ እናቶቻችን ነው አትበሉ ይላል። ወደ ታችም ስትወርዱ ኢቭን ስለ ዘይድም የተወራበት ሁሉ አስባበል ኑዙል አለ እና ያንን እንድታቂ ሰጀስት አረግሻለሁኝ። ብዙ አላወራም። ባቢ ይቀጥል። ታንክ ዩ አመሰግናለሁ። እሺ ማሬ ታንክ ዩ። እሺ በጣም እናመሰግናለን። ሰላም ባቢ ደህና ነህ? እንዴት ነህ? አለ እንዴ? አለሁ። ደስ ይላል። እሺ ቀጥሉ። እሺ ሬይነር ወይ ባቢ እንዴት ናችሁ? ሰላም አለይኩም። ሰላም ነው? ደህና ነህ ባቢ? አልሰማም? ትሰማለህ? ይቅርታ ዝም አልኩኝ። እንዴት ነህ? አልሐምዱሊላህ። ወይ ቁርስ እየሰራ ተው እንጂ። እሺ ምን እየሰራህ ነው? ቁርስ ነው። ቁርስ እየሰራሁ። ምን አይነት ነው? ምን አይነት ነው? ፍርፍር ነው። ሌላ ምን አለ? ፍርፍር ነው። ያስ የዶሮ የዶሮ እሺ አንጣ ፍርፍር
ራስህ ነው የምትሰራው? አዎ። እና አሪፍ ማን ነው። ይሰራል ብለህ ነው? ለምን አታገባም? ያ ለምን አታገባም? ምን ጎል ነው? ኳስ አልወድም። እዛ ሰው እንጂ አታገባም። ያ እኔ አላገባም። አግባ። ብዙ ቅመም የሆኑ ሴቶች አሉ እኮ አግባ እንጂ። አግብቼ ከዛስ ውለዳ ምን ከዛ የሚባል ነገር ገና እኮ ነው። እኛ ገና ተማሪ ነን። ፋይናንሻሊ ስቴብል መሆን አለብህ። ከዛ ደግሞ እንትን አንተ ሰው ራሱ ስቴብል መሆን አለበት እና ያ ሁሉ ይጎለኛል። እኔ ገና አጠገብህ የምትናገረው ችኳ ታዲያ ማን ነች? እናቴ ናት። ተው እንጂ ወላሂ የምረን ነው ወላሂ። ኦ ማይ ጋድ ይቅርታ ብለናል። ኤርፎን አድርጌያለሁ። አይ ችግር የለም። እንደዛ ከሆነ ግን ሰላም በላቸው። እናትህ ጋር ነው የምትኖር? ያ እርሶ መስማታቸው ብቻ ሳይሆን እኔ ቲኳ ምናምን ስላልኩም አንተም ይቅርታ። አንተማ እኮ ባለፈውም እኮ አሊ ጋር ያለው እኮ ብላ ያን ቀን እንኳን እየሰማች ነው። ማንን? አንድ ቀን እንኳን የሆኑ ልጆች ሲያወሩ አታስታውስም? ትዝ አይልም? ረሳው ባንዴ ጋር አላስታውስም። ባንዴ አጎተንክ ስትል ነበር። ባንዴ አጎተንክ እንዴ ስትል ነበር። ከዛ ማናት የምታወራው ምናምን መጥፎ ቃል ተጠቅመህ ምናምን ብላ አሁን እንዳልከው ነው ያልከው። እኔ ዘላብዳለሁ እኮ የሚገርም ነገር አንዳንዴ ኩያዎቻችን ጋር ነው እንጂ ዝም ብለህ ከኛ በላይ የሆኑ ሰዎች አፈን መክፈት በጣም ከባድ ነው። አይ ኖርማል ነው፣ ችግር የለውም። ወጣስ አይ ትክክል አይደለም። አሁንም አሳስበናል። አዎ ሰላም በላቸው። ግን ለምን ህዝቡን ሰላም እንዲለው አታደርግም? ደህና አዎ እንደዛ ብታደርግ መልካም ነው። እንደ ከነፍክ ያውቃሉ አይደል? ቆይ አንዴ። ኧረ እንትን ናቸው። አንተ ምን ሆነሃል እንዴ? ቤት ትላለህ። አይ ወደ እስልምና እንደወደክ እንትን አውቀው ከሆነ ገብተው ሰላም ቢሉ መልካም ነገር ነው። አውቀዋለሁ እኮ አንዴ አውቀው አይደል እንዴ? ለሁለት ወር ሸኝቶኝ የመለሱ። አሃ ታዲያ ሰላም ቢሉን መልካም ነገር እኮ ነው። ሰላም በላቸው በእውነት። ኧረ ደግሞ ሰው መጥቷል። ተው ይቅርብኝ ነው። እኔ አልደፈርም። ኦሮሞ ነህ እንዴ ሬነር? ኦሮሞ ተው ባለው ሸዋ ካባ ትላለህ። ሸዋ አማራም ኦሮሞም ነው ያለው እና ከየትኛው ነህ? ብሔር ምንድነው እንደሚባለው ኢትዮጵያኛ? ሸዋ ካባ ማለት የት መሰለህ? አዲስ አበባ ትንሽ ወጣ ብለህ ግን 50% ብሔር የሚባል ኦሮሚያ ብሔር የሚባል ኦሮሞ ነው። ኦሮሞ የአባ ገዳ ልጅ ነህ ማለት ነው? ኧረ ተው አባ ገዳ ነው የሚባል ነገር የለም እዚህ። ማንም አያውቅም። የሚገርም ነገር አባ ገዳዎች ንግግር ይችላሉ እኮ። ይሄ በመነጋገር ማመን የሚባል ነገር የለም። በሐሳብ ያምናሉ። ያ በፊት እንደተማርነው ከሆነ አሁን እንደዛ ነው። ግን እኛ እዚህ ሰፈር ማለት ነው የሚወራው ሁሉ አማርኛ ነው። የተዳቀለ ኦሮምኛ ልታገኝ ትችላለህ፣ ግን አብዛኛው አማርኛ ነው የሚያወራው። እኔ ራሱ በኦሮምኛ ሲጠይቁኝ በአማርኛ ነው መልሰው። አላውቅም ለምንጭ ነው። ባለጊዜነቱ አተጠቀምክበት ነው? ባለጊዜነት የሚባል ነገር የለም። እኔ እንትን ሃይማኖታዊ ስለሆንክ ትላለህ። ፖለቲካን ያቆምኩት በጊዜው ነው። የሆነ ጊዜ ላይ ነሽቶኝ ነበር ታውቃለህ አይደል?
አሁን እንደዛ ያደርጋል እኮ እኔ ራሱ በቃ ቋንቋውን አልችልም እንጂ ስሜን ቀይሬ ቶሎሳ ነኝ ብዬ አዲስ አበባ ላይ የሆነ ነገር ባገኝበት መልካም ነበረ። ምን ችግር አለው? ችግሩ ደግሞ ምን እንደሆነ ታውቃለህ? የኔ ስም እኔ የነበረኝ ስም እንዳለ የአባቴ የእናቴ እንዳለ የአማራ ስም ነው። የሆነ አማርኛ የሆነ ትርጉሙ አማርኛ ያለው ስም ነው እና ይሆናል አይደል? ለፖለቲካ ማለት ነው። ብዙዎቹም እኮ ናቸው እኮ እነ ለማ እነ ሽመልስ እና አዳነች ስማቸው እኮ እንትን እኮ ነው ራሱ ካየው ገዛው እኮ ለፖለቲካ አይሆንም ብዬ ነው። ለፖለቲካ አይሆንም ብዬ ነው። አሁን የአባቴ ስም ስዩም ነው እና አስበው አባትን ሲያይ ኦሮ እንትን ዝም ብለህ እንትን ምንድን ነበር የሚባለው እንትን ከኛ ስትለውና ከዛ የአባት ስም ይታያል። አንተ ራሱ ላንተ እዛ ሲያዞር በሚገርም በብሔር መጠቀም የሚባለው ውሸት ነው። አሁን ዝም ብለን ለቀልድ ነው እንጂ አሁን ኦሮሞ እየተጠቀመ ነው ከተባለ ውሸት ነው። የሚጠቀሙት ትንሽ ሰዎች ናቸው እንደምታውቀው። ስለዚህ ኦሮሞማ ቢጠቀም ሌላ ነገር ነበር። ገብቷል? በኦሮሞ ግን ፖለቲካውን ተው የምትለን ነገር አለ? በፖለቲካ ዙሪያ ነው ልክ አይደለም እንትን አማን ሃይማኖት አሁን ባወራችሁ እናትህን የሆነ ሰዓት ላይ ግን ተዘጋጅተው ሰላም ይሉናል። ዛሬን ችግር የለውም። ኧረ እኮ በጣም እኮ አክራሪ ናት። አሁን ኖርማል ሰው ምናምን መስሏት ነው እንጂ አክራሪ ናት ስል ሃይማኖት አውቃ ሳይሆን እንዲሁ ሙስሊሙን ክስል ምናምን በቃ ወይኔ ነው የምወጣው አንተ ነው የምትወጣው ያለች። ከዛ በኋላ ወጣን እኛ እንደ ዱከም ጋር ምናምን ነበርኩ። ከዛ በጣም ነበር እንደውም እሷ ናት የተቆጣችው። አንድ የምታቃጥል ሲስተርም ነበረች። ምን ነበር ይሆናል ሰብሰብ ብሎ ነበርና ፋዘር እየሰማ ምናምን ሌላ ሃይማኖት የገባው መሰለኝ ምን እንደሆነ አልገባውና ከዛ ቁርአን ምናምን ታውጣለህ ከዚህ ቤት ስትለኝ እንዴ እዚህ እነዚህ ሙስሊሞች ነው እንዴ ነው አለ። ልጅ የለኝም ማለት እኔም ልጅ የለኝም ማለት። ከዛ በኋላ አይቃቢ እኔ አንድ ሳምንት ምናምን ቆይተን ወጣን። ከዛ አንተ ዝም ብዬ እየመጣሁ ምናምን አንዳንዴ ጠይቃቸው ነበር። ከዛ አሁን ረስተዋል ራሱ ረስተው ምናምን ያው መስጊድ ይገር ነው ምናምን ሰግዳለን። ብቻ አሪፍ ነው። ግን እንትን አክት ምናምን ቁርአን ምናምን አልከፍትም ቤት ምናምን ጓ ነው የምትለው። አይ መረዳት ሙስሊሞች ናቸው ምናምን ብዬ ባወራ ከባድ ነው። አይ ችግር የለውም። ግን ለነሱ እንትን እያደረክ ያው ወጣቱም ዘመናዊ ሰው የሚባለው እንደው ማለፍም መረዳትም ያለብህ አንተ ነህና ልብህን እንትን ማስፋት ያለብህ አንተ ነህ። ስለዚህ እነሱ የሚያደርጉት ነገር ምንም ብዙ እንትን ባታደርጋቸው መልካም ነገር ነው። ኦርቶዶክሳውያን ናቸው። ኦርቶዶክሳውያን ናቸው። ከባድ ነው። ኦርቶዶክስ ከባድ ነው። ሰፈሩ ራሱ ኦርቶዶክስ ነው። ከባድ ነው። ግን እነሱ እንዲነቁ ማድረግ የሚገርም ነገር በጣም ቀላል ነው። እኔ አንዳንዴ ቀስ እያደረኩ በመወለድ የሚባለው ህፃን ምናምን የሚባለው አንዳንድ ሰዎች አይምሮ ውስጥ ብዙ ነገር እንተቀይር ያለው የሚገርም ነገር እና የሆነ ሰዓት ላይ እኔ እንትን ምንም ሳልል ግን እኮ ይሄ ሰው እኮ እውነት እኮ ነው ምን ማለት ነው ህፃን ምናምን ምንድን ነው ምናምን ማለት ይጀምራሉ። ገብቷል? ከዛ ደግሞ ተስፋ እናደርጋለን አድርጋ እንድትወድቅ ምናምን እያደረክ ምናምን ከሆነ ሰው ይነቃል። እሺ ይሄ ደግሞ ራሱን ማዳን የማይችል ማለት ምናምን ይጀምራል። ነገሩ ቶ እንትን ዩኒቴሪያን እያለው ማለት ነው። ያኔ ኦርቶዶክስ ምናምን ስንወጣ ጀስት እዚህ ያው ብዙ ጓደኞች ተተው ነበር። ከዛ ያወራሉ ስለኛ ሰፈር ውስጥ ሴቶች ምናምንና ጀስት እኔ የሆነ ጊዜ ነው ነገረችኝ ማዘር እንደውም አሪፍ ልጅ ነው ይቆማላ ፖዚቲቭ ሊስት ማለት ነው። ላይክ አሁን እኔ የድሮ ጓደኞቼ የሚቅሙ አሉ የሚጠጡ አሉ ከሴት ጋር ማየው ነገር ውስጥ የገቡ አሉና ፖዚቲቭ የሆነ ጊዜ ስትል ደስ ብሎኛልና አሁን ደግሞ ኤክስፔክት እናደርጋለን ኢንሻአላህ አሪፍ ነገር እንትን ማለት ነው።
እና ያው መጠበቅ ነው። ሌላ ምንም ማድረግ አይቻልም። ጥሩ ነው። እሺ ጓል መቀሌ መልካም ጊዜ። ደህና ዋሉ። በቃ ግጥም ግን አትርሳ ፕሊዝ። አይ ሃቭ ጉድ ቪዲዮስ እና አሪፍ ግን ስለ ሀው ሰዎች እንዴት ደደቦች እንደሆነን ግጥም እስቲ አንዴ በፈጠረ በእግዚአብሔር አንዴ ብቻ ምን ያህል ስቱፒድ እና ደደቦች እንደሆነን ግጠምልኝ እባክህ። ከዛ አይ የግጥሙ ርዕስ ማን ልበለው? የሰው ስም መሆን አለበት። ሂውመን ቢንግ በቃ ሂውመንስ ፕሊዝ ማይ ጎድነስ ፕሊዝ። እሺ ቴንክ ዩ። ኦፓልዬ እንዴት ነሽ? ደህና ነሽ ወይ? ኧረ ከባድ ነው። እንዴት ነሽ? ዋይ ጸጣለ ይሰማል። ደህና ነሽ? ሁላችንም ሰላም ብያለሁ። በግጥም አድርገሽ የፈለግሽው ሰዋለሽ? አንተ ግጥሙን ከገጠምክላት በኋላ ሰውየው ሜንሽን ማድረግ ፈልጋለች። ጀነራል ሂውመን ከባድ ነው። ቴንክ ዩ። እሺ መልካም ቀን ይሆንላችሁ። እሺ ጓል መቀሌ። እሺ ኦፓ እንዴት ነሽ? እንዴት ነህ? ሰላም ነው። ደህና ነኝ እኔ ውድ የኔ ሰይፈ ስላሴ ደህና ነሽ? የኔ ገድለ ራኤል የኔ ክርስቶስ ሰምራ የምትይው ነገር አለ? ምን አዲስ ነገር አለ? ምንም አዲስ ነገር የለም። በገና ደክሞኝ ተኝቼ ወደ ገበያ ልወጣ ስነሳ አንተን አገኘሁ እና እንድነቃቃ ብዬ ነው የገባሁት። ምንም ኢንፎርሜሽን የለኝም። ፓፓራዚዎቼ ምን እንደላኩልኝም ገብቼ ማላየሁ። እናንተ ጋር ምን አዲስ አለ? እኛ ጋር ምንም ነገር የለም። ግን አዲስ ሰው ሳይሆን አዲስ ነገር ያለው ሰው አለና የሆነ ሰዓት ላይ የሚገርምሽ የሆነ ሰዓት ላይ እኛ ክርስቲያኖች አለ እንደ በግ ቃጭላችንን እያቀጨን ነበር የምንሄደው። ቂጣችን ውስጥ ደረቅ ፍርፋሪ ተሸክመን እንሄድ ነበርና ቂጥን መታጠብ የሚባለው የተማርነው ከሙስሊሞች ነው አለ። ያለውም አብርሃም ነው እኛ ጋር ያለው ማለት ነው። እና ከዛ የሆነ ሰዓት ላይ ወረዱበት። ከዛች ቁጭ ብለው እየሰሙ ነበረ። ስክሪንሻት አድርገው ወስደው ይሄ ሰው ቂጥ መታጠብ የተማረው ከሙስሊሞች ነው ክርስቲያኖችን አይወክልም ምናምን ብለው ረገጡ። ዛሬስ ምን አዲስ ነገር አለ? ብንለው አንቺም ያድርስ ከማለት በሚገባ እንዴት ከምን ደረሰ? እንደውም ቂጡ ይወጋ ሲባል ሁላ ሰምቼ ነበረ። ወጋ አድርጋችሁ ተውት። ብዙ ስለዚህ አስቀድመን መጠየቅ ያለብን ጤንነቱ ነው ማለት ነው። ደህንነቱን ነው እንዴት ነው ምናምን ነገር መባል አለበት። እስቲ እኔም ሻወር ልብስ ደግሞ ታጠበች ብላችሁ እንዳትናገሩ። እኔ አብርሃምን ሳየው የውሃ ችግር ነው የሚታየኝ። እዛ አካባቢ ታጥበህ መሄድ ከባድ ነው። አዎ ከባድ ነው። አንድ ሰው ግን የመጨረሻ እኔ በጣም የሚከፈት ቪዲዮ አለና ቪዲዮ የሚከፍትልኝ ሰው ካለ የሚገርማቸው ነገር ሶስት ይልካልኝ ግን ራሱን አልከፍትም። በጣም ከባድ ነው። የሚከፍትልኝ ሰው ካለ መጨረሻ ላይ አለሁ ይበለኝና እሱን አስደምጠን ነው የምንወጣው። ቀጥይ። እኔ ከፍታለሁ ትልክልኛለህ ወይ? ከባድ ነው። አንተ መስበላት አልፈልኩም። ከባድ ነው። ወይ ዋንዳው ነው እዚህ ቤት በጣም እግር አብዝቷል። ማዘርጋ ነው ዛሬ። አይገርምሽም? እናቱ ቤት ሄዶ አዎ እርሶ ጋር እንትን እያደረገ ወጥን እያማሰለ ድምጻቸውን ሰማና
ቺኮዋ ማነች? ኧረ ቆይ ኤርፎን አድርጎ ነው እናገራለሁ። ምን ብለን እኔ ነኝ የምናገረው ነው የማውቀው። ማዘር የለውም አፍነው ይግደሉት። ተይ እንጂ ማዬ መዋረድ አለበት ይሄ ሰው። አሁን ምን ይፈጠራል ብለሽ ነው? ያጠፉት ቀላል ነገር እኮ አይደለም። ማቃጠር አለበት። አዎ በማማሲያ እግሩን ሙሉ ቀን ቢሰባብሩት ልክ ይገባል። ሰላም በላቸው አምጣቸው ብዬ እንትን አልኩትና በጣም ከባድ ነው አለ። እናቴ እናንተ መሆናችሁን ካወቀች ከራሻ ጋር ተስማምታ ኒውክሌር ልታፈነዳችሁ። አዎ ዝም በላለች። እኔ ወድናት ዛሬ አንተ ስልኩን ላውድ አድርገው ባንዳው ዛሬ ያገኘው አንቺት የኔ ራሳ ማሚ የለችም። ወጣው እኮ ነው እስከወጣ ነበር ሳልክ ነበር እንትና አይ ሪከርድ አድርጌ ልላክልሽ መልእክትሽን አስቀምጪ። አይ ለታምራ እኔ ሆዲ ነው የማወራው ብለውጣ አይ አፍራለሁ ነው ያው አኖ ከቤት ወጥቼ ነው እሷ ያለችበት ጋር ሰፈር ቀየረ ነው። ምን ቀየራችሁ? አንተ ነው መስቀል ይከበራል ነው አለ። አዎ ቅድም አልሰማሽም እንዴ? እንኳን አደረሰ ምናምን ሲሉኝ አሁን እኮ በቃ መከራ እየበላው ነው። ትልቅ ሰው እንኳን አደረሰ ሲለኝ እየሳኩ ነው ራሱ ማሳለፉ። ኦኬ ቀጥሎ አብርሽ ይቀጥል እስኪ። ያው አብርሽ እንዴት ነው? ድምጽ አለ ያው አብርሽ the great brother big bro አብርሽ big bro ዘመን አስመሳይ ሰው ጋር ነኝ ሰው ጋር መሆኑ ካወቀ በኋላ ምናምን ይላል እንዴ አስመሳይ። ጋብዘው እስኪ የምትወደው ከሆነ ጋብዘው እስኪ ሰላም በላቸው እዚህ ላይ ሃይ በላቸው አንተ አይ አንደኛ መጽሐፍ ቅዱስ ላይ ማላየሁትም አይ ግን እንትን ፖስት ላደርግ ነበርና ከዛ አሰብኩና ተውኩት። ለምንድን ነው የሰው ሞራል የምነካው ብዬ ነው እንጂ እኔ ደግሞ ለየትና በጣም የባሰ አመለካከት ነው ያለኝና ክርስቶስን የተቸነከረበት መስቀል መቃጠል ነው ያለበት፣ መጣል አለበት፣ ክብር አይገባው ብዬ ነው ማምነው። ሰው አንገቱ ላይ ማንጠልጠል የለበትም ብዬ ነው ማምነው። ኦኬ እሱ ጋር ያው ምናምን ስላደርግ ነበርና ተውኩት። ታረግ ነበር እንደዛ ባቢዬ? ምኑ መስቀልን እየሰበኩ ነው ያልከኝ? አሁን ነው እንጂ ድሮ እንዴ አክባሪ ነበርኩ ቀላል። ኦኬ አሁን ነው ማለት ወየው ፓይ ባቢማ የሆዳችንን ስናወራ አልጋ ላይ ያልዘለለው አመድ የለም። የደመራ አመድ አሁን ከዚያ አይ ግን ቆይ አንድ ነገር ልበላችሁ እንደው ፊት ለፊት እንደው ከምደብቀው ለምሳሌ አሁን ትናንትና ከመነሻዬ ጀምሬ ማታ ላይ እስከ መደረሻዬ ቤት ድረስ ሳይ ከላይ መስቀሉ ተደርጓል፣ ችቦ ተደርጓል፣ መውደቁን ይጠብቃሉ፣ ወዴት እንደሚወርቅ በጣም በናፍቆት ይጠባበቃሉ፣ ወደዚህም ይወርቃል ወደዛም ይወርቃል እያሉ የሚያስይዙም አሉና ከዛ ሁሉ በላይ ግን ደግሞ በመጠጥ በጭፈራ በሆታ በዳንኪራ ቡጊ በማለት በጣም በቃ ይሌለ ነገር የለምና ያንን ነገር አሁን እንደው ተገቢ ነው ብዬ ነው አሁን አላስብም። ተገቢ ነው ብዬ አላስብም። እነሱ አሁን እኔ ላይ ከመስራታቸው በፊት እነሱ ላይ መስራት አለባቸው። እኔ ነው ወደዚህ ከማለታቸው በፊት
እነሱ እዚህ ላይ ትልቅ የሆነ ስራ መስራት አለባቸው። እኔ ወዴት ነው የምመጣው? በቃ ኑ ካሉኝ በመጀመሪያ የምመጣበትን ቦታ እኮ ማመቻቸትና ማስተካከል አለባቸው ብዬ አምናለሁ። እና ስታይ በቃ የሌለ ነገር የለም። መጠጡ እንደ ጉር ነው። ይገለበጣል፣ ይደፋል፣ ይጨለጣል፣ ይንገዳገዳሉ፣ ይወላገዳሉ። በቃ እና ማውቃት የለባቸውም ነው የምትለው አብርሽ? ወይ በዚህ እኮ መንገድ እኮ መጽሐፍ ምንድነው የሚለው ነው እኮ የሚለው እኮ ዋናው ነገር በመንፈሳዊ ቅኔ በመዝሙርና በመንፈሳዊ ቅኔ አይደለም ሁሉንም ነገር ማድረግ ያለባቸው። አሸሼ ገዳው እያሉ ከባድ ነው እኮ። አሁን መጠጣት የሚለው ካደሞ ድምፅ ስለሚረብሸኝ ነው ታረግልሃለሁ። አሁን ለምሳሌ የኢትዮጵያ የበዓል አከባበር ማለት ነው ባህላዊና ሃይማኖታዊ ነገር የተቀላቀለበት ነው። ብዙ ጊዜ ጥምቀትንም አይታችሁ ከሆነ ፋሲካንም አዲስ ዓመትንም እንደዚህ ለምሳሌ ሃይማኖታዊ የተባሉት ከአዲስ ዓመት እናውጣውና አዲስ ዓመትም ያው ሃይማኖታዊ አድርገውታል ንጉሳውያን ሬሳቸውን አይጤ ብለውና ምንድነው ለምሳሌ እንደዚህ እንደ ገና መስቀል አሁን ከገና ጋር የክርስቶስ ልደት ነው። በቃ ፈረስ የሚያክል ድፎ ዳቦ ነው የሚጋግሩት ባቢ በኮባ ጭንቅላት ላይ ያዞሩ ዳቦውን ከነቀጣሉ በቃ ለኮመን ነው ድፎ ዳቦ ለእንትን ተብሎ ይታሰባል። ለገና ለፋሲካም እንደዛው ገብቷል። አሁን ለመስቀልም ይሄ የሚበሉት የሚጠጡት ምናምን ነገር ሃይማኖታዊ ነው ብዬ ሳይሆን ባህላዊ ትውፊት ነው ብዬ ነው የማምነው። ካልቸር ነው። በዓሉን ያከብሩና ከዛ ሰለብሬት ያደርጋሉ እየበሉ እየጠጡ ምናምን ነገር። እኔ በፊት ዘይቶይ ኮምፓውንዳችን ውስጥ ፕሮግራም ነበረ። ሰፈራችን ላይ ይዘጋጃል ምናምን ነገር ይመጣሉ። ትንሽዬ የሙስሊም ልጆች አሁን አድርገዋልና እሳቱ ሲነድ ለማየት ጣዋት ነው ልብሳቸውን የሚለብሱት። ጣዋት ተነስተው ነው ልብስ ሙሉ ቀን ምናምን ነው የሚጠብቁትና እሳቱ ያቺ ስትነድ ለማየት ምናምን ነገር ማለት ነውና ተሰብስበው ምናምን ያከብራሉ። በቃ ሲነጋ ነው የሚለያዩት እየጠጡ ምናምን ነገርና እኔ አሁን ከዛ ከበዓሉ ሁሉ የሚገርመኝ ትንንሽዬ የሙስሊም ህፃናት ልጆች የፕሮቴስታንቶችም አሉ። ትልቅ ኮምፓውንድ ነው እንደዚህ 1-2 ምናምን የሚባል ኮምፓውንድ ነውና ይሄ ሰለብሬት የሚያደርጉት ከሃይማኖታዊ ክብረ በዓሉ ውጪ ራስን በሚጎዳ መልኩ ባያደርጉት ለሶሻል ላይፍም እንደ ቱሪስትም ዝም ብለህ ባታምንበትም ልጅ ስትሆን ታያለህ። በቃ ምናምን ትላለህ የእናንተና ባልደረሰ ምናምን ነገር የምትለው። እነሱ ግን ጨርቃቸውን እስኪጥሉ ይሰክራሉ። አሳትመው በለበሱት የመስቀል ቲሸርት ነው ሴተኛ ዳሪ ጋር ሄደው የሚተኙበት። ችግር የለባቸውም። ግን ሃይማኖታዊ ስርዓቱ አይደለም። ያ ግን ይቀላቅላሉ ልልፈልግ ነው አብርሽ። ይሄ ባህላዊ ትውፊትና ሃይማኖታዊ ስርዓታቸው የተቀላቀለ ነው። ያ ይመስለኛል ጥረት እንዳይል ያደረገው። ናፕ ነው ናፕ ቆንጆ ምናምን 700 ብር የቤት ኪራይ ጎደለኝ። በፈጣሪ ሙሉልኝ። ፈጣሪ ሙላልሽ። ፈጣሪ ምትዩ ይሙላልሽ። በፈጣሪ ሙሉልኝ ምናምን። እኛም የጎደለ ነገር አለ። እኔም ቤት መስራት ፈልጋለሁ። የጎደለኝ እንትን አለና የሚሞላልኝ ሰው ፈልጋለሁ። ከካም ቤት ኪራይ ትላለች። እሺ አብርሽ የምትለው ነገር አለ? ምንም የምለው ነገር የለም። ብቻ የተደበላለቀ ነገር አለ ብዬ ነው የማምነው ማለት ነው። እንዴ አበሻ እኮ በጣም እኮ ከባድ ነው እኮ። የሚገርም ነገር እኮ ማስታወቂያው ምን ይላል መሰለ? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያለ ይህ ምናምን ኪነ ጥበብ በአይነቱ ልዩ የሆነ ፕሮግራም አዘጋጅቶላችኋል። በፕሮግራሙ ላይ ካፕል ሆነው ከመጡ ዋጋ ይቀንሳል። ከዛንስ ኢየሱስ ተነሳ ተብሎ ለሊቱ ሙሉ ኦፓል እያለችው ነበርና ይጨፈራል፣ ይደነሳል። ውልደቱንም እንደዛ ነው። በዛ መንገድ አይደለም እኮ ያን ነገር ማክበር እኮ ያለብህ። አይ ጆሮ እስኪደነቁር ድረስ እስከምትጦስ ድረስ ያደነቁራል። በቃ እንኳን አደረሳችሁ እያለን በቃ እያለን አይጋጭም እንዴ? ካለ ጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያለን በአይነቱ ልዩ የሆነ ፓሪ አዘጋጅተናል። አለባበስ እና ያስደነግጣል። እግዚአብሔር ልቦና ይስጣቸው። እንግዲህ ወደዚህ ኑ ካሉ እኔ አሁን እንደግል አልመጣም።
እናንተም እኮ ትላላችሁ እኔ ማለት ነው አብርሃም እናንተ አሁን ፕሮቴስታንቶች ፒክቸራችሁን ለጥፋችሁ ኢህአፓና ኦህዴድ ይመስል በየመንገዱ ላይ ለመስቀል ነብይ ከሌ ቀንዳውጣ ከሰዎች ውስጥ ያስወጣል ለመስቀል ታላቅ ጉባኤ ያለን የፈውስ ትክክል አይደለም አላምንበትም አውግዛለሁ ይሄንን አውግዛለሁ ፈልጊ እኔ ለእውነት ነው የምቆመው ትክክል አይደለም ይሄ ብልግና ነው ሽቀላ ነው ቅፈላ ነው ሃይማኖታዊ ሽቀላ ነው አሁን የኢትዮጵያ የመስቀል አከባበር ብያለሁ ባህላዊ ካልቸር አለ ኦሬዲ ሻምታቶችን አልፎ የመጣ ሃይማኖታዊ ስርዓቱ የሃይማኖት ስርዓቱ መቼም መስቀል አደባባይ በደመራው ቦታ ሙዚቃ ከፍተው ምናምን አያደርጉም ግን ማህበረሰቡ ሃይማኖት ብቻ አይደለም ባህልም አለው ካልቸርም አለው ሶሻል ላይፍም አለው ከክብረ በዓሉ ጎን ለጎን ይሄ ባህላዊ ካልቸራቸው ወይም ደግሞ ይሄ ያከባበር ስነ ስርዓት ሰለብሬት የሚያረጉበት መንገዳቸው ደስታቸውን የሚገልጡበት የሚመራረቁበት የሚገባበዙበትን መጥፎ ነው ብያለስበ መጥፎ የናንተ ነው የናንተ የወይራ ዘይት ተሸጣላችሁ ጫዋ ይቀራችሁ ኮረሪማ ቁንዶ በርበሬ ይቀራችሁ በቃ ትልልቅ ፖስተራችሁ ተለጥፉና እየጮሃችሁ ሰው ራሱ በሰላም አመት ወደ ማሳለፍ አይችልም ስለዚህ በሃይማኖት ውስጥ እንደውም ቢዝነስ ያደረጋችሁት እናንተ ናችሁ ኢቭን ማለት ነው ምን ያለው መሰለህ ባቢ እነዚህ ታይቶ የማይታወቁ ፓስተሮች አሉ አይደለ በቴሌቪዥን የምታያቸው ልክ አመት ባል ሲደርስ ለፋሲካ ለገና ያወጧቸዋል ለመስቀል ያወጧቸዋል እና ያ ቢጣጡ ቢዝናኑ ማስተዋቂያ ቢሰሩ ምናምን ነገር ለኔ ኖርማል ነው ኖርማል ያለው ነገር ይሄ ቸርች ውስጥ የሚሸቀልበት ነው ብዬ ነው ማምነው ለማንኛውም ችግሩ ምንድነው ኦፓ በጣም እንትን ብላ ነው የምትመጣውና እኔ ደግሞ ከዚህ በኋላ ብዙ መቆየት እንትን የለኝም በተኛ ስላለብኝ ማለት ነውና ኦልቬን ተንፈስና ራይነር ልትከፍት ትችላለህ ይመቻል ከባድ ነው አልኩ ልኬልሃለሁ እኮ ይኸው ከባድ ነው አላልኩም ዋይ ላለማስበላት ነው ይኸውና ብቻን ከዛ ችግር የለውም እንትን ሆነ የዘበነዋን አይተን ነው ባለፈው እኮ አንገብጋቢ ጉዳይ ስለተገኘ እንጂ እሷ ነበር ልንከፍ የፈለገው እሺ ኦልቬን ባለፈው ነው እንዴ የባለፈውንም ዛሬም ይላክልናል እንዴት ነው ኦልቬን ቀጥል እስኪ ሰላም ነኝ ባቢ ጥሩ ሬስ ነበር ያነሳችው ኖርማሊ እኔ አብርሽ አንድ ጥያቄ ብቻ ነው የምጠይቀው አንተ ሁለት ጥያቄ አንደኛው መጽሐፍ ቅዱስ ብቻ ሶላ ስክሪፕቸር በሚለው ብቻ ነው የምትመራው ወይስ እንዴት ነው እንደዛ ከሆነ ደግሞ ከጊዜ በኋላ ነው እንደዚህ ማድረግ የጀመርከው ወይስ በፊትም ራስን አውቀ እምነ ሃይማኖት ብለ መከተል ስትጀምር ነው እንደዚህ ተሰብቻለሁ አብሪሽ ተሰምተሃል ግን አላውቅም ሰው ጋር ስላለ ጥያቄን አየር ነው ተቀበላት መሰለኝ እየሰማኝ መስሎኝ ኦኬ ችግር የለም ኦፓ ወልቤል እንዴት ነህ ወንድምየው አለሽ አይደል እትዮ እንኳን እና ስለሄደ ቀይ ወጡንም ምኑንም በልቶ ይውጣና በኋላ እዛው እየበላ ያማቸዋል የኢትዮጵያ ህዝብ እኮ ቂጡ አብሮ እየበሉ ያማቸዋል ወጥቆጨቀ ይብላይ ጠጣ ይውጣና በኋላ ቤትን ከፍተህ ሄድበት ሰውየው ላይ ኦኬ እናመሰግናለን ቤቢ ለማንኛውም ግን እኔ የሆነ ከተማ ውስጥ ያው ኢትዮጵያ ውስጥ ነው ያለሁኝ ከተማ የሆነ ትላንትና የሆነ ከተማ ሄጄ ነበረ ወላሂ በጣም የመጨረሻ ትልቅ የተባለ እንትን መስቀል ጎማ ተደርጎለት እየተገፋ አስፋልት ለአስፋልት ይዘመርለታል ቄሶች የሆነ እጣን ያጨሳሉ ደግሞ የገረመኝ ሌላው ደግሞ ምን እንደተከሰተ ሊሆኑ ልጅ ደግሞ ሰዎች በጋሪ ላይ አውጥቷቸው እነሱንም እየከበቡ ይዘምራሉ
በጣም ነው የገረመኝ እኔ እንትኑ ደግሞ የሆነ ነገር መሸጋገሪያ ደግሞ ሲመጣ ያንን የሚያክል ትልቁን መስቀል ተሸክሞ ማለት ነው የሚሄዱት እና ይሄን ሁሉ ክርስቲያን ቢኖር ይገልጽልን ነበረ። ግን ዞሮ ዞሮ ምንድነው ከዚህ ጋር እኛም ሙስሊሞች አሁን መጽሐፍ ቅዱስን ማንበብ ስለጀመርን አብዛኛው ክርስትና ይቅርታ ይደረግልኝና ያው እኔ ምልከታዬ ነው ስህተት ነው ከሆነ ያው መለሳለሁ ባህሉ ነው እንጂ እምነቱን የጀመሩትም አይመስልም። ለምን ይሄ ነገር መጽሐፍ ቅዱስ ላይ የለም። ኢየሱስ በዚህ መልክ አክብሩ አላለም። ሐዋርያቶች አላከበሩም። ስለዚህ ሰውን እንደ ማምለክም ይቆጠራል። ሰው መከተል ማለት እኮ ሰው እንደ ማምለክም ነው። ሰው መከተል በቃ ለሰው መገዛት ነው እንጂ ለመጻፋችሁ ራሱ እየተገዛችሁ ያለ አይመስለኝምና ፈጣሪ መልሳችሁ ያንቃችሁ ነው ከእንቅልፍ ውስጥ ያላችሁ ይመስለኛል። በጣም ገርሞ ይሄ ነገር ትላንትና የመጀመሪያ ጊዜ ነው የዛ ከተማ እኔም ኖርማሊ እዛው አካባቢ ተወልጄ ነው ያደግኩኝ። ሌላ ቦታ ብኖር ለመጀመሪያ ነው ያንን የሚያክል መስቀል ያየሁኝ። በጣም ገርሞኝ በቃ ቆሜ ልቀርጽ ሁሉ ሆኜ ሙስሊሞች ያው ባጠገቤ ስላሉ ፈርቻቸው ነው የሚያውቁ ምን ታደርግበታለህ ተብሎ። እሺ ባብዬ ስላስገባኝና እድሉን ስለሰጠኝ በጣም አመሰግናለሁ። ባቢ ትንሽ ዞር ብዬ ነበርና ምናልባት ሐሳቡን ካነሳችሁት አላቅም። ግን ምንድነው እውነትም መስቀልን ሃይማኖታዊ ሆነ አስተምሮት ካለው ወይም ሃይማኖታዊ ይዘት ያለው ከሆነ አንድ ሀገር ላይ የኖሩ እንዴት ነው የተለያየ ጊዜ መስቀልን የሚከበረው? ያ ማለት አዲስ አበባ መስከረም 15 የመስቀል በዓል ተብሎ ይከበራል። ወደ ጉራጌ ክልል ደግሞ ብትሄዱ የመስቀል በዓል የሚከበለው መስከረም 17 ነው የሚከበረው። ወደ ደቡብ ወደ ከምባታ ምናምን ደግሞ ከሄዳችሁ ደግሞ የነሱ የመስቀል ደግሞ በ19 ነው በ18 ነው የሚያከብሩት። ሰው አንድ ሀገር ላይ እምነት ከሆነ እምነት የሆነ የሃይማኖት አስተምሮት ከሆነ ቤተክርስቲያኗ እነዚህን በዓል መከበር ያለበት በአንድ ቀን ነው የሚል ድንጋጌ እንዴት የላቸውም? ለምንድነው አንድ ሀገር ላይ ሰው እየኖረው በተለያየ ቀን የመስቀልን እንትን የሚያከብረው? ኦኬ በተለያየ ዓለም ከሆነ ሜይቢ የተለያየ ሪዝን ሊኖር ይችላል። አንድ ሀገር ላይ እምነቱ መሰረት ያደረገ ከሆነ እንዴት በተለያየ ቀን ይከበራል? ሁሌ ማስበው ነውና ምናልባት ሐሳቡን አንስታችሁት ከነበር አላቅምና ጀስት ለማንሳት ያክል ነው። ባቢ እኮ እሱ እኮ እምነቱ መሰረት በማድረግ እኮ ነው እንደዛ የተደረገው። 15 ለምሳሌ አብ ይሰማል፣ 16 ካለ ወልድ ይሰማል፣ 17 መንፈስ ቅዱስ ይሰማል። ከዛ ደግሞ አለፍ ብሎ ካለ ድንግሏ ትሰማለች እንጂ ሁሌ በአንድ ቀን ካደረከውማ አይሆንማ። ሁሉም ለራሱ ቦታና ጊዜ ሰዓት እየሰጠህ ነው ትክክል የሚሆነውና ሃይማኖቱን መሰረት ያደረገ እንትን ነው። ትናንት አልሰማህም? እኔ አንዳንዴ ወደ አብ ጸልያለሁ፣ አንዳንዴ ወደ መንፈስ ቅዱስ ደፋለሁ፣ አንዳንዴ ለወልድ ችግር ይነግረዋለሁ አላለችም? አንዷ እንደዛ ነው። አንዱ ነው አንዷ ራይነር አለ ልጅ ናት። በነገር ላይ እሷ ልጅ አለው ባቢ አለው ተስፋ ያስቆርጣል። አለው መክፈት እችላለሁ፣ ችግር የለም። መጨረሻ ላይ በጣም አሳዝናኝ ነው ልጅቷ። በቃ ጥዬ ወጣሁ እኮ እኔ። አንድ ሰው በዚህ ልክ ሌብል የሌለው ስቱፒድነት በጣም ካመሮ በላይ ነው። ካስቀና ነው ለወልድ ስትጸልይ መንፈስ ቅዱስ እንዲማለል ነው። ምን አይነት አጸላለይ ነው ራሱ የተነጠቀ አረዳድ ነው። ምንም ማድረግ አይቻልም። እንግዲህ ሰው ከባድ ነው። እምነት የሚባለው ደግሞ ሰው እንትን ይላል፣ ያጀዝባል። ከባድ ነው ሃይማኖት። ለማንኛውም እስኪ ክፈተው